ሰላም ጤና ይስጥልኝ። ከኢትዮጵያ ዜና አገልግሎት የዕለቱን ዜና ይዘን ቀርበናል። በቅድሚያ ማርዕስተ ዜናዎቹን። ፌዴራል ፖሊስ እያከናወነ ባለው ውጤታማ ተግባር ዓለም አቀፍ ተቀባይነቱ እያደገ መምጣቱን የተቋሙ ቃል አቀባይ ገለጹ። የኢትዮጵያና የደቡብ ሱዳን የጸጥታ አካላት በድንበር አካባቢዎች ሰላም በማጽናትና ድንበር ተሻጋሪ ወንጀሎችን በመከላከል በኩል ይበልጥ ተቀራርበው እየሰሩ ነው። ዓለም አቀፉ የቴክኖሎጂ ኤክስፖ 2025 ለፈጠራ ስራ አቅራቢዎች መልካም ዕድል ይዞ መጥቷል። ቴፒ ግብርና ምርምር ማዕከል ካካውን በአገር ውስጥ ለማምረት የሚያስችል የምርምርና ዘር ብዜት ስራ እያከናወነ ነው። ሸገር ከተማን ለማዘመን ከ33 ቢሊዮን ብር በላይ በሆነ ወጪ የመሰረተ ልማት ፕሮጀክቶች ግንባታ እየተከናወነ ነው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር ብዙአየሁ ቦጋለ ነኝ። አብራችሁን ቆዩ። የፌዴራል ፖሊስ ውጤታማ የለውጥ ስራዎቹ ዓለም አቀፍ እውቅና እያስገኙ መሆኑ የፌዴራል ፖሊስ ቃል አቀባይ ረዳት ኮሚሽነር ሞገስ ቸኮል ገለጹ። የኢትዮጵያ የፌዴራል ፖሊስ የዜጎች ተሳትፎ መተግበሪያ በዓለም አቀፍ የፖሊስ ጉባኤ ላይ ምርጥ የፖሊስ መተግበሪያ ተብሎ በአንደኝነት መሸለሙ ይታወቃል። እንዲሁም ከዱባይ ፖሊስ ጋር በመተባበር ድንበር ተሻጋሪ ወንጀሎችን በጋራ ለመከላከል በተሰራ ውጤታማ ስራ የሜዳሊያ ተሸላሚም ሆነዋል። ሽልማቶቹን በማስመልከት የኢትዮጵያ የፌዴራል ፖሊስ ቃል አቀባይ ረዳት ኮሚሽነር ሞገስ ቸኮል መግለጫ ሰጥተዋል። በዚህም የፌዴራል ፖሊስ ባለፉት የለውጥ ዓመታት ዘመኑ የደረሰበትን ቴክኖሎጂ ተግባራዊ ለማድረግ በርካታ የሪፎርም ስራዎችን ሲያከናውን መቆየቱን ገልጸዋል። በፖሊስ ምርመራና ወንጀል መከላከል ላይ ያተኮሩ የሪፎርም ስራዎች መከናወናቸውን በአብነት ጠቅሰው በዚህም በቴክኖሎጂ በታገዘ ወንጀል መከላከል ስራ ከፍተኛ ውጤት መመዝገቡን ጠቁመዋል። የፌዴራል ፖሊስ ውጤታማ የለውጥ ስራዎቹ ዓለም አቀፍ እውቅና እያስገኙ መሆኑንም ገልጸዋል። ለአብነትም የዜጎች ተሳትፎ መተግበሪያ ምርጥ የፖሊስ መተግበሪያ ተብሎ መሸለሙን አንስተዋል። ከዱባይ ፖሊስ ጋር በመተባበር ድንበር ተሻጋሪ ወንጀሎችን በመከላከል ዙሪያ የተሰራ ውጤታማ ስራም እውቅና ማግኘቱን አመልክተዋል። ፌዴራል ፖሊስ ዘመኑ የደረሰበትን ቴክኖሎጂ በመጠቀም ውጤታማ የወንጀል መከላከልና ዘመኑን የዋጀ የምርመራ ስራን አጠናክሮ እንደሚቀጥል ገልጸው በቅርቡም ስራውን የሚያቀላጥፉ ቴክኖሎጂዎችን ወደ ስራ እንደሚያስገባ ተናግረዋል። የኢትዮጵያና የደቡብ ሱዳን የጸጥታ አካላት በሁለቱ ሀገራት ድንበር አካባቢዎች ሰላምን በማጽናትና ድንበር ተሻጋሪ ወንጀሎችን በመከላከል በኩል ይበልጥ ተቀራርበው እንደሚሰሩ ገለጹ። የሁለቱ ሀገራት የመከላከያ ሰራዊት ከፍተኛ አመራሮችና የጸጥታ አካላት በድንበር አካባቢ የሰላም ጉዳዮች ዙሪያ በፉጋግ ኩብሪ ቀበሌ ውይይት አካሂዷል። በውይይቱ በኢፌድሪ መከላከያ ሰራዊት የዳሎል ማዕከላዊ እዝ ዋና አዛዥ ሌተናል ጄኔራል ዘውዱ በላይ በሁለቱ ሀገራት የድንበር አካባቢዎች ሰላም በማስጠበቅ ህገወጥ የንግድ እንቅስቃሴንና ድንበር ተሻጋሪ ወንጀሎችን በመከላከል በኩል በጋራ እየሰሩ መሆኑን ገልጸዋል። የሁለቱ ሀገራት ህዝቦች የረጅም ጊዜ አብሮነትና ቤተሰባዊ ግንኙነት ያላቸው ወንድማማች ህዝቦች መሆናቸውን ጠቅሰው ይበልጥ እየተጠናከረ መሆኑንም ተናግረዋል። በተለይም በድንበር አካባቢ የጋራና የተጠናከረ የጸጥታ ቁጥጥር በማድረግ የህዝቡን ሁለንተናዊ ሰላምና ተጠቃሚነት የሚያረጋግጡ ስራዎች እየተከናወኑ ነው ብለዋል። የደቡብ ሱዳን የመከላከያ ሰራዊት የፓጋግ ኮማንድ አዛዥ ብርጋዴር ጄኔራል ዋልዴግ የኢትዮጵያና የደቡብ ሱዳን ህዝቦች የሰላም የልማት የንግድና የህዝብ ለህዝብ ግንኙነት ይበልጥ እየተጠናከረ መሆኑን አንስተዋል። በመሆኑም በተለይ በድንበር አካባቢ ሰላምን በማጽናት አብሮነትን የማጠናከር ስራዎች እየተከናወኑ መሆኑን ተናግረዋል። በቀጣይ በድንበር አካባቢ የሁለቱ ሀገራት ህዝቦች ሰላምን የማስጠበቅና የህዝብ ለህዝብ ግንኙነት ይበልጥ ለማጠናከር በትብብር እንደሚሰሩም አረጋግጠዋል። ዓለም አቀፉ የቴክኖሎጂ ኤክስፖ 2025 የቴክኖሎጂ ውጤቶቻቸውን ለማስተዋወቅና ትስስሮችን ለመፍጠር እንዳስቻላቸው የኢትዮጵያ ቴክኖሎጂ ኤክስፖ የፈጠራ ስራ አቅራቢዎች ተናገሩ። በኢንፎርሜሽን መረብ ደህንነት አስተዳደርና በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት አዘጋጅነት ለ3 ቀናት በምስራቅ አፍሪካ ትልቁ ዓለም አቀፍ የቴክኖሎጂ ኤክስፖ 2025 በኢትዮጵያ መካሄዱ ይታወቃል። በኤክስፖ የተሳተፉ የቴክኖሎጂ ፈጠራ ስራ አቅራቢዎች እንዳሉት ለአገር ትልቅ ጠቀሜታ ያላቸው ችግር ፈቺ የቴክኖሎጂ ልማት ስራዎች ማቅረባቸውን ተናግረዋል። የኦሚሽቱ ጆይቴክ ቴክኖሎጂ መስራች መርዕድ ጉግሳ በኤክስፖ በግብርናው ዘርፍ ምርትና ምርታማነትን ማሳደግ የሚያስችሉ የቴክኖሎጂ ፈጠራ ስራዎችን ማቅረባቸውን አንስተዋል። ቴክኖሎጂው አርቲፊሻል ኢንተለጀንስን በመጠቀምና አፈርን በመመርመር ለየትኛው አይነት ሰብል ዝርያ እንደሚስማማ የሚለይ መሆኑን ተናግረዋል። ይህም ምርትና ምርታማነትን ከማሳደግ አንጻር ትልቅ ጠቀሜታ እንዳለው ጠቁሞ በተለያዩ የሀገሪቱ አካባቢዎችም ሙከራ ተደርጎ ውጤታማ መሆኑን ገልጸዋል። የሚድራፍ ቴክኖሎጂ መስራችና ስራ አስኪያጅ ዶክተር ራሄል ዘመነ በበኩላቸው ሆስፒታሎችን እና ክሊኒኮችን ከፋርማሲዎች ጋር የሚያስተሳስር የፈጠራ ስራ በኤክስፖ ማቅረባቸውን ተናግረዋል። በዚህም ያቀረቡት ፈጠራ በዲጂታል ወይም የኢ-መድኃኒት ማዘዣና የእቃ ዝርዝር አስተዳደር ስርዓቶችን የሚያዘምን መሆኑን ጠቅሰው ፋርማሲዎች ያላቸውን የመድኃኒት አይነቶችና ብዛት የሚቆጣጠሩበት አሰራር ስለመሆኑም ተናግረዋል።
በሌላ መልኩም የታካሚዎችን የመድኃኒት ማዘዣዎች መከታተልና የሕክምና ታሪካቸውን መመልከት የሚያስችል መሆኑንም ጠቁመዋል። ካካውን በአገር ውስጥ ለማምረት የሚያስችል የምርምርና ዘር ብዜት ስራ እያከናወነ መሆኑን ቴፒ ግብርና ምርምር ማዕከል አስታወቀ። በቴፒ ግብርና ምርምር ማዕከልና በሌሎች የእርሻ ልማቶች የተዘጋጀ ከ50 ሺህ በላይ የካካዎ ችግኝ ተባስቶ ለዘንድሮ ተከላ ዝግጁ መደረጉም ተመላክቷል። በማዕከሉ የብሔራዊ ቅመማ ቅመም አስተባባሪና ተመራማሪ አቡኪያ ጌቱ እንደገለጹት ለካካዎ ልማት በተሰጠው ትኩረት መሰረት ዝርያውን ለማላመድና የምርምር ስራ ሲሰራ መቆየቱን ተናግረዋል። ዝርያውን በቅርብ ጊዜ ውስጥ ወደ አገር ውስጥ አስገብቶ ለማባዛት በተደረገው ጥረት ዘንድሮ 50 ሺህ የካካዎ ችግኞችን በማባዛት ለተከላ ዝግጁ ማድረግ መቻሉን ተናግረዋል። በቀጣይ ችግኞችን በእጥፍ አዘጋጅቶ የካካዎ ምርትን በአርሶ አደሮችና የእርሻ ኢንቨስትመንት ማሳያዎች ለማስፋፋት በቅንጅት እንደሚሰራ አመላክተዋል። ከካካዎ ባሻገር በምርምር ሂደት ላይ የሚገኙ የቀለም ዛፍ እና ቫኒላ የመሳሰሉ ከፍተኛ ዋጋ ያላቸው የውጭ ሀገር የቅመማ ቅመም ዝርያዎችም በቀጣይ ተባስተው እንደሚሰራጩ ጠቁመዋል። ካካዎ ለአግሮ ኢንዱስትሪ በግብዓትነት የሚያገለግል ውድ የቅመማ ቅመም ዝርያ መሆኑንና በኢትዮጵያ ባሉ የቸኮሌትና ተያያዥ ፋብሪካዎች ከውጭ ሀገር በምንዛሬ እንደሚገባ የገለጹት ደግሞ በማዕከሉ የሰብል ምርምር ስራ ሂደት አስተባባሪና የሆርቲካልቸር ተመራማሪ ሻሃሚል አሎ ናቸው። ካካዎን በአገር ውስጥ ማምረት መቻሉ የውጭ ሀገር ምርትን በአገር ውስጥ ከመተካት ባለፈ ለውጭ ገበያ ተልዕኮ ለአርሶ አደሩና ኢንቨስተሮች ከፍተኛ ገቢ፣ ለሀገርም የውጭ ምንዛሬ የሚያስገኝ ነው ብለዋል። ሸገር ከተማን ለማዘመን ከ33 ቢሊዮን ብር በላይ ወጪ የመሰረተ ልማት ፕሮጀክቶች ግንባታ እየተከናወነ ነው። በከተማው በበጀት ዓመቱ ግንባታቸው እየተከናወኑ ካሉ 347 ፕሮጀክቶች ውስጥ እስካሁን ድረስ የ255ቱ ግንባታ መጠናቀቁም ተመላክቷል። የሸገር ከተማ ማዘጋጃ ቤት ጽሕፈት ቤት ኃላፊ ወይዘሮ ሮዛ መሐመድ ለኢዜአ እንደገለጹት በበጀት ዓመቱ እየተከናወኑ ያሉ ፕሮጀክቶች አዳዲስ ቀደም ሲል ተጀምረው ያልተጠናቀቁና ጥገና የሚደረግላቸው ናቸው። ግንባታቸው እየተፋጠነ ካሉ የመሰረተ ልማት ፕሮጀክቶች መካከልም መንገዶች፣ ጤና ጣቢያዎች፣ ሆስፒታሎች፣ ትምህርት ቤቶች፣ የንጹህ መጠጥ ውሃ ተቋማት፣ የአቅመ ደካሞች መኖሪያ ቤቶች፣ ጎጆ ኢንዱስትሪዎች፣ የመስኖ ፕሮጀክቶች፣ የገበሬ ገበያ ማዕከላትና ሌሎችም እንደሚገኙበት ጠቅሰዋል። በዚህም በበጀት ዓመቱ በ16.5 ቢሊዮን 85 ሚሊዮን ብር በላይ ወጪ ግንባታቸው እየተካሄደ ካሉ 70 ነባር ፕሮጀክቶች ውስጥ እስካሁን ድረስ የ43ቱ ፕሮጀክቶች ግንባታ ተጠናቋል ብለዋል። በተጨማሪም በ16.5 ቢሊዮን 39 ሚሊዮን ብር በላይ እየተገነቡ ካሉ 239 አዳዲስ ፕሮጀክቶች መካከል የ184ቱ ግንባታ ተጠናቆ ለአገልግሎት ክፍት መሆናቸውን ተናግረዋል። ቀሪዎቹ ፕሮጀክቶች እድሳት የተደረገላቸው መሆኑንም አመላክተዋል። በከተማዋ እየተከናወኑ ያሉ የመሰረተ ልማት ስራዎች በጥራትና በፍጥነት እየተከናወኑ መሆኑን ወይዘሮ ሮዛ ጠቅሰው ልማቱ በመንግስት በጀትና በህዝብ ተሳትፎ እየተከናወነ መሆኑን ገልጸዋል። ፕሮጀክቶቹ የህዝቡን ተጠቃሚነት የሚያሳድጉ፣ የንግድ ስርዓቱን የሚያፋጥኑ፣ የአገልግሎት አሰጣጥን የሚያዘምኑና የኢኮኖሚ እድገትን የሚያፋጥኑ ናቸው ብለዋል። ይህም ከተማዋን ዘመናዊና ለነዋሪዎቿ ምቹ ለማድረግ የተያያዘውን እቅድ ለማሳካት ትልቅ ሚና ይኖረዋል ሲሉም ተናግረዋል። በተጨማሪም ፕሮጀክቶቹ ከዚህ ቀደም በመሰረተ ልማት ይስተዋሉ የነበሩ ችግሮችን በመፍታት የህዝቡን ተጠቃሚነት ለማረጋገጥ እንደሚያስችሉም ገልጸዋል። ዜናው አበቃ። ሰላም ቆዩን።